ጆሲና መቅዲ እንደፎከሩ አደረጉት። እንግዲህ በትንሿ ላይ መቅደስ እንደፎከረች እንደዚሁም ደግሞ ጆሲ እኔ በቁም እያለሁ ነው ወይ ቀለበት ኢዛና ለትንሿዬ የሚያስረው ሲላት፣ መቅደስም እና ሞተ ነው ወይ ምንስ ለማድረግ አሰብክ ምንድን ነው ስትለው በጣም ጆሲ ተናዷል። በጣምም አብዷል። ፈጽሞ እኔ በህይወት እያለሁኝ በቆሜ እያለሁ ለትንሿ ኢዛና ቀለበት ማሰር የለበትም ይላል። እና ምን ለማድረግ አሰብክ ካለች በኋላ ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ የቀለበቱ ፕሮግራም አልቆ እየተዘጋጀ ወደ ማለቂያው እየተዳረሰ ትንሿየም ወደ ቀለበቱ ኢዙየም በጉጉት እየጠበቃት አባባም መርቀው ከቤት ሲያስወጧት የሆነ አሳዛኝ ድርጊት ተፈጽሟል። እንግዲህ ጆሲ በግድ ካልወል የኔ ያረጋታለሁ የግድ ለኔ ነው እሷ የምትገባይ ባለው መሰረት ኢዙ እነ ልዑል ቤት ተቀምጦ ሌሎች ጓደኞቹ ሄደው እንዲቀበሏት አድርጎ ነበር እና ፊታቸውን የሸፈኑ እንዲጠልፏት ወይንም ደግሞ እንዳግቷት ወደ ኢዙ ጋር ኢዙን ቀለበት እንዳደርግላት አድርጎ ነበር። መጀመሪያ እንግዲህ የሄደው ቹቻ ነበር። ቹቻ አንገታቸው ላይ ተአጋቾቹ አንገት ላይ አንደኛው ላይ ሲጠመጠም አንደኛው መተው ከዛም ሌላኛው ሲመጣ እሱንም በመጨረሻው ግን በድንጋይ መኪናውን በመስበር ትንሿን ያዳኗት ይመስላል። እንግዲህ አብረን የምናየው ይሆናል እና በነገራችን ላይ መጀመሪያ ላይ ሁሉም ነገር በመልካምና በጥሩ ነገር እየሄደ ነበር። ግን ያው ክፉ ሰውና ምቀኛ ካለ ሁል ጊዜም ፈተናና መከራ ይበዛበታል። በተለይ ደግሞ መልካምና ጥሩ ሰው ከሆናችሁ ሁል ጊዜም መከራ ፈተናችሁ እንደሚበዛ ከዚህ መመልከት ችለናል ማለት ነው። እናም አሁን ባለችበት እንግዲህ ትንሿዬ እንግዲህ ቹቻና እንደዚሁም ደግሞ ቹቻ ሆነው 3 ሆነው ነበር ሊቀበሏት የሄዱት። ሆኖም ግን በሩን አንኳኩተው ትንሿዬን ከቤት ለማውጣት ቢፈልጉም በወይዘሮ አሰለፍ ክፋት ፈርተዋት ራቅ ብለው እየጠበቋት ነበር። ሆኖም ግን በጆሲ የተላከው አጋች ትንሿዬን አግቷት፣ ሆኖም አቤል ግን መኪናውን በቋጥኝ በትልቅ እየዳጋይ በመምታት ትንሿን አድኗት ይመስልናል። ለማንኛውም እውነት ለመናገር ይህም በመፈጠሩ በጣም ያሳዝናል። ሆኖም ግን ደግሞ ያው አብዬ ምንድን ነው ያሏት? እግዚአብሔር ከክፉዎች ላይ ይጠብቅሽ፣ ሁልጊዜም ይጠብቅሽ ብለው መርቀዋት ነበር። ሌላው ደግሞ እንግዲህ ወይዘሮ አሰለፍ እኔ ሆዴ ደስም አላለኝ ስትላት ልቅር ወይ ስትል አይ እኔ በኋላ ክፉ ልታስብይ ነው ወይ በኋላ እኔን ክፉ ልታስብይ ነው ወይ ቅሪመ እኔ ግን ደስም አላለኝ ትላታ። እንደነህ ቡቻ አለ ጆስዬ። ቡቻም ምንድን ነው ያልኩህን አልሰማህም ወይንስ ይድገምልኝ ብለህ ነው ይለዋል። ጆሲም እኔ አሁን ለመጨቃጨቅ ጊዜም የለኝ፣ የምጨቃጨቅበት ፈጽሞ ጊዜ የመጨረሻ ስራ አብረን እንድንሰራ ነው። ይሄ ስራ የሚሆነው ደግሞ የመጨረሻ ነው። ስለዚህ የመጨረሻ ስራ አብረን እንድንሰራ ነው እምልህ ይለዋል። ቡቻም ጆስ ምንም አይነት ስራ አልሰራም ማለት አማርኛ አይደለም። ከዛሬ ከከፈልኩ እጥፍ ብከፍልህስ ገንዘብ ያለው በሰማይ ለመንገድ አለው። እስከ ዛሬ ከከፈልኩ እጥፍ ብከፍልህስ እምልህ ካልተሰማ በሱ ብር ጆሮህን ታከምበት ይላል ጆሲ። 3 እጥፍ ባረገውስ ቡቻም እንዲህ ሰውዬ ቆይ ከኔ ውጭ ሰው አታውቅም እንዴ? አዎ አላቅም። በተለይ ደግሞ አሁን ላሰብኩት ስራ ማንንም አላጋሱ እኔን አይመለከተኝም። ትሰማኛለህ? ከአጠገቤ ዘወር በልልኝ አለው። ጆሲም ሊፋታው አልቻለም። ቡቻ የለመንኩህ ነው፣ እየፈለግከውን ያህል እከፍልሃለሁ ይለዋል። ከዚህ በኋላ እንዳታናግረኝ አሁን ተፊቴ ዘወር በልልኝ ይላል። ሆኖም ግን ጆሲ ፈጽሞ ሊፋታው አልቻለም። እኔ ምልህ ነፍስ አጥፋልኝ እኮ አይደለም
ይሄን ያህል እኔ እኮ ነፍስ አጥፋ አላልኩም ይለዋል። ቡቻም ቆይ ነፍስ ማጥፋት ካልሆነ ይሄን ያህል እርር ብለህ የምለምነኝ ምንድን አለ ወይ ነፍስ አጥፋ ብዬ እልሃለሁ ወይ ይላል። ቡቻም እንዴ እውነትን አዎ ይመስለኛል ሲለው ጆሲም እንዴ ያማል እንዴ እውነት እኔ ነፍስ አጥፋል ብዬ የምጠይቅህ ይመስል እኔ እኮ ሰው አጥቼ አይደለም የምለምንህ ለምን አትረዳ? እንግዲህ ከስማማ 3 እጥፍ አድርጌ እከፍልሃለሁ ማታ ለባብሳ ውትወጣ ከዛፍነን ይዘሜር ነው ይላል። ቡቻም በዚህ ይስማማል። በቃ ቡቻም በዚህ ተስማማ። ሆኖ ግን መጨረሻ ላይ እዩዬ ትደርስባቸዋል። ምንድነው እንዴት አንተና እሱ ምናምን ስትል ቡቻም ደነገጠ። ቡቻም አይ ዝም ብዬ ነው በዚህ እኮ ሳልፍ ሰዓት እየጠየቅኩት ነው ምናምን ትላለች። ምንም ችግር የለ እኔ ወሬ ለመለቃቀም ምናምን አይደለም የመጣሁት አዲስ አበባ አፈልጉም ወይ በማለት ትላቸዋለች። እንግዲህ ትንሿዬን ወደ ኢዙዬ ጋር ስትሄድ ያሳፈናት ተቡቻ ጋር በመሆን ጆሲ ነው ማለት ነው። በጣም ያሳዝናል። ግን ሆኖም ደግሞ አቤላ መኪናውን ከኋላ በድንጋይ መጥቶ ትንሿዬን እንዳስጣላት ተስፋ አደርጋለሁ ማለት ነው። አጎቴ አንድ ነገር ልነግርህ ነበር አለ ኢዙዬ። ምንድን ነው ልጄ ንገረኝ። ምን ነው ችግር አለ አሏት አብዬ። አረ አይደለም እና ምንድን ነው ንገረኛ። እንደዛ ሳይሆን አጎቴ ትንሿን ልጠይቃት አስቤያለሁ አለ አባባም ወይንም አቶ አብዬ። እንዴ ምንድን ነው የምትጠይቃት? እማዬና ትንሿ እኔና ትንሿ አብረን በመኖራችን እማዬን እየከፋት ስለሆነ ነገሮቹ እንዲስተካከሉ አለ። እንዴ አግቢ ልትላት ነው አሉ አብዬ። አይ አግቢኝ ሳይሆን ትምህርቷን እስክጨርስ ድረስ ቀለበት ልሰርላት ቀለበት ላርግላት ብዬ አስብት። አቶ አብዬም እንግድን ይሁን ደስ ይላል። እሱንስ ማናየበት እንኳን ደስ ያለህ የኔ ልጅ አሉት። አብዬ እንግዲህ በጣም ደስ የሚሉ አባት ናቸው። ትንሿየንም አባት ሆንሻለሁ አይዞሽ የኔ ልጅ በማለት ለትንሿየም በጣም ደስ የሚል ከአንደበታቸው የሚወጣው ነገር እኔ በስመ አብ ቃላት የለኝም። እግዚአብሔር እድሜ ጤና ጋር ይስጣቸው። እንግዲህ እንደዚሁም ደግሞ እህታቸውን እየተቆጡ ወይዘሮ አሰልፍን በጣም እየተቆጧት ነው እና እየገሰጿት ነው እና እንኳንም ደስ አለህ የኔ ልጅ እንኳን ደስ ያለህ። እኔ እዚህ እናት መጣ እንዴ እያለ መጣች። ምንድን ነው እኔ ታልሰማ እንኳን ደስ ያለህ በአምላክ የምትባበሉት ምንድን ነው? እንኳን ደስ ያለሽ ስታለም እንኳን ደስ ያለሽ ልጅሽ ወግ ሊያሳይሽ ነው አሏት። እሷ ዶሮ ብታለም የጥሪዋን አለች እና ራሷን ይዛ ወይ ቅሌት በአንድ ቀን አቤት ቅሌት። አረ እንዴ ዝና ግን ድምቀት ነች እንዴ! የምን ቅሌት ታለም የምን ቅሌት! እንደፈራሁት አረገዘች አለች። አብዬ እዝጊዮ ብለው አብዬ ደግሞ በተራቸው ራሳቸውን በፈጠረሽ አንዳንዴ እንኳን ደህና ነገር አስቢ አሉ። ሆኖም ግን እዝዬ ግራ ቀኝ እያየ ጥርሶቹን ፈገግ ከማለት ውጭ አማራጭ አልነበረውም። ኧረ እባክሽ አንዳንዴ እንኳን ደግ ነገር አስቢ አሉ አባባ። ምንድን ነው ወግ ምናምን የምትለው ሀዲያ ምንድን አየ ትንሿን ልጠይቃት ና እደ ምንድን ነው የምትጠይቃት አንተ ምንድን ነው የምትጠይቃት ብዬ እንግዲህ ጣልቃ ገቡ። ተረጋጊ ታለም የጋብቻ ጥያቄ ነው የሚጠይቃ ማንን አለች። ትንሿን ነዋ አሉ አብዬ። ምን መሆናችኋል? ልጅ አይደለችም ወይ አለች። እንግዲህ ወይዘሮ አሰለፍ ኢዙዬም ላግባሽ እኮ አይደለም እመላት እማዬ፣ ለማግባት አይደለም ቀለበት ላርግልሽ ነው። ያው አይደለም ወይ ምን ትሉኛላችሁ? ያው አይደለም ወይ ትላለች። አቶ አብዬም አይደለም አሁን እያጫት ነው እንጂ ሊያገባት አይደለም፣ ያጫታል። ትምህርቷን ትማራለች፣ ወዲያውዛውም ታድጋለች። አሁን ግን እጮኝነት እንጂ የማግባት አይደለም ይላሉ። እማዬ ደስ አላለሽም ወይ አለ ኢዙዬ። ለምንድን ነው ደስ የማይላት አሉ አብዬ። ወይዘሮ አሰለፈም ደስ ባይለኝ ሰክረህ ልታምሰኝ ነው ወይ? ሰክረህ ልታምሰን ነው ወይ? ደስ አላንንም ብንልህ ሰክረህ ልታምሰን ነው። አብዬ እንግዲህ አንድ ነገር በፍቅር መቀየር ካልተቻለ
አንዳንዴም ኃይል መጠቀም አይከፋም ይላሉ ወይዘሮ ጎሽ። እንደዚህ እያልክ አበረታታለኝ። እሱም እያመቴ እማዬ እኔ አላምጽም። ምን እያልሽ ነው እማዬ? እኔ አላምጽም ይላል። ኢዙዬ እሱን ተወውና መች ነው ያሰብከው አሏታ። ነው ያሰብኩት አጎቴ አለ ኢዙዬ። አንተ እናቱ አፈር ልብላ ያለህ ጠባሁ ጡቴ አትዋሸኝ ትላ ምንድን ነው ሲል ኢዙዬ የደበከኝ ነገር አለ። ምንድን ነው የደበክ? ማየ ምን ሆነሻል? አትተያዩ ትላለች። አረ ማየ ምን ሆነሻል? እና ሀዲያ ባታረግዝብህ ለምን አባተ ቻኮልክ? አርግዛብህ ነው ቀለበት ልሰር ያልከው አርግዛብህ ነው እንጂ ሌላ አይደለም ትላለች። ላይክ ሰብስክራይብ ሼር አድርጉልኝ። አመሰግናለሁ። ወዳችኋለሁ።